Hello, this is Microphone Media. Please like, subscribe, and share. Thank you. Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ ከሆናችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ላይክም አድርጋችሁ ጀምሩት። አድማጮች ሁሉ ጊዜ ስትገቡ ላይክ አድርጋችሁ ጀምሩት። ይህንን እያልኩ እንግዲህ መግቢያውን አጭር አድርገን አሁን ወዳገኘ ነው እናልፋለን። ጦርነቱ ከመጀመሩ በፊት ሸረሪና ለመሄድ ትልቅ ነጥብ መቀየሪያ ይሆናል። እጅ በአፍ የሚያስጭን ድል እናገኛለን ብለው ነበር ያሰቡት። እጅ በአፍ የሚያስጭን ያባባላለው አብይ አህመድ ድል እናገኛለን ሸረሪና ውስጥ። ከዛ በኋላ ሁሉንም ጽምዶውንም፣ ፋኖውንም፣ ቲዲኤፍንም፣ ሱዳኑንም ሩቁም ቅርቡም ያለው የሚያስደነግጥ በአጭር ጊዜ ድል እናገኛለን ብለው ነበር ያሰቡት። እንደምታዩት ያላችሁት የትግራይ አዛውንቶቹ ባንዳዎች እነ ጻድቃን እና አሰፋ አብርሃ የተገኙበት፣ ከአማራ ክልል ደግሞ የአማራው ፕሬዚደንትና ምክትል ጠቅላይ ሚኒስትሩም ያሉበት ነው ስብሰባ አድርገው የነበረው። ተወካዮች ምክር ቤት መግለጫ ሰጣለሁ ማብራሪያ ሰጣለሁ ብሎ የአማራው ፕሬዚደንት መጣ። ግን የመጣበት ምክንያት ግን ዋናው ይህንን ስብሰባ ለመካፈል ነው። ፕላን ለማውጣት ፕላኑ የሸረሪና ውስጥ ያሉትን ምዕራብ ትግራይ ሸረሪና ውስጥ ያሉትን የትግራይ አርሚ 70 ለመደምሰስ ነበር። የተከፈለ ተከፍሎ፣ የወደቀው ወድቆ፣ የተቃጠለ ተቃጥሎ አንድ እንኳን ወታደር እንዳያመልጥ ከቦ ለመጨረስ ነበር ፕላኑ። አድማጮች ዘርዘር ያለ ኢንፎርሜሽኑ አግኝተነዋል። ባንዳዎቹ ያው ይናገራሉ፣ እኛ ደግሞ እናገኘዋለን የነበረውን ፕላን። በቀጥታ ወደዛ እንለፍ፣ አብረን እናዳምጠው። ከኛ ጋር ቆዩ። እንደነገርኳቸው አድማጮቼ እንግዲህ ተሰብስበው 4 ኪሎ ቤተመንግስት፣ ያው ምኒልክ ቤተመንግስት እንበለው ወይ አብይ አህመድ ቤተመንግስት ነበር የተሰበሰቡት። እንደምታዩት ያላችሁ አማራ ክልል ፕሬዚደንቱ፣ ምክትል ጠቅላይ ሚኒስትር የምትሏቸው ከሆነ ነው ብዬ ነው እና አሰፋ አብርሃና ጻድቃንም የተገኙበት ነው። ይህንን ፕላን ምንድን የታሰበው መሰላችሁ? ጦርነቱ የሚጀመረው ሸረሪና ነው። ግን ምን ተብሎ እንዲወራ ነው የተደረገው? መጀመሪያ አሰፋ አብርሃን ነጻርቃን ምን ብለው ወሩ? በደቡብ ትግራይ አድርገን በዛ ከተባለ በተለይ በደቡብ ዞንና ደቡብ ምብራቅ ዞን አድርገን ለመግባት ብዙ የሚፈጅብን የለም። እዛ ኢንፍራስትራክቸሩ አለን፣ ወከታዮች አሉን ማለት ነው። ከዛ በኋላ መቀሌ ለመግባት አጭር ጊዜ ነው የሚፈጅብን። ትግራይን በሙሉ ለመቆጣጠር ደግሞ 1 ወር ማክሲመም ቢፈጅብን ነው እያሉ እንዲያወሩ አስደረጉ። ውጊያው ሊጀምሩ የሚያስቡት ያሉ በደቡብ እንዳልሆነ ደግሞ ወደ ደቡብ ትግራይ በብዛት ሰራዊት በአፋር በኩል በወሎ በኩል በተለያየ አቅጣጫ ወደ ደቡብ ትግራይ አስጠጉ። ስለዚህ እየመጡ ነው፣ ሊወሩ ነው በደቡብ ትግራይ ተብሎ እንዲታሰብ ነው ሆን ተብሎ ለማዛባት የተደረገ እንቅስቃሴ ነበረ። ከተሳካ የምዕራብ ትግራይ የሸረሪናው ከተሳካ ቀጥታ የደቡቡንም እንዲጀመር ነበር። ምክንያቱም ይህ ሸረሪና ያለውን ሰራዊት አርሚ ሰባ እየተባለ ትልቅ ብራንድ ሆኖ ያለው ሰራዊት ከተደመሰሰ ሁሉን በመላው ኢትዮጵያ ያለው የኢትዮጵያ መከላከያ ሰራዊት ሞራሉ ይነሳሳል። ድል ተገኘ ከተባለ ሁሉንም በሞራል ነው የሚዋጋው። ከዛ በኋላ የሚገጥመው ነገር የለም። አሁን ሰራዊቱ እግረኛ ሰራዊቱ ለመዋጋት ምንም ፍላጎት የለውም። ትልቅ ድል ተገኘ ተብሎ ግን በትልቁ ሚዲያዎች በአንድ ጊዜ ሁሉ ሰበር ዜና የድል ዜና ተብሎ እንዲወራ ነበር የታሰበው። በደንብ በዝርዝር ነግራቸዋለሁ። ግን ዋናው የሸረሪናዋን ብቻ ሳይሆን ነጥብ ቀያሪ ነው የሚሆነው። የኢትዮጵያ ሰራዊትም ይሁን የአዲስ አበባ ህዝብም ይሁን የተለያዩ የሌላ ብሔረሰቦችንም ትልቅ ድል ተገኘ ተብሎ በየሚዲያቸው ከተነገረ ተነስተው ይደግፉናል፣ ድጋፍ ይሰጡናል። እያሸነፈ ነው የሚባል ሰራዊት ሁልጊዜ ደጋፊ ይሞላዋል ተብሎ ነበር። ይህን ቃል በቃል የተናገሩትን ነው የምነግራቸው ያለው ቤተ መንግስት ተቀምጠው እነዚህ 5ቱንም ሰዎች ማለት ነው። እና ምንድነው አስበው የነበረ በደቡብ እንጀምራለን ብለው እንዲያወሩ እጅግ ብዙ ሰራዊትም ወደ ደቡብ አስጠግተዋል ብያቸዋለሁ። በተመሳሳይ ደግሞ ሳይነገር ምን ሳይባል ታንኮች፣ መድፎች፣ ድሮኖች ሰራዊት በብዛት ወዴት ሲያስጠጉ ሰነበቱ? ወደ ሸረሪና አስጠጉ። አማራው ፕሬዚደንት አዲስ አበባ ተመካክሮ ጨርሶ ወደ ባህር ዳር ከተመለሰ በኋላ ደግሞ የጎንደር ምልሾችን አሳምነው የምዕራብ ትግራይ መጥቶ ሊወርብህ ነው፣ እዛ ያሉትን አርሚ 70 እንደመሰሳለን፣ ሙሉ ለሙሉ የአማራ ክልል ነው ብለን እንሰጣቸዋለን ብሎ አሳምነው የላኳቸው ያው እዛው የቀሩትን በዝርዝር ነግረናቸዋል። ስንት እንደሞቱ ስንት እንደተማረኩ ከጎንደር የሄዱ 2 ቀን ሲቀረው ለጦርነቱ ማለት ነው ለመጀመር እዛ የነበሩ የተከዘበዘቦቹንም እዛ የነበረ ሰራዊቱንም ታንኩንም መድፉንም አለ የተባለ በሙሉ ነው ከበህ አንድ እንኳን የአርሚ 70 ታጋይ እንዳያመልጥ ነበር የታሰበው። ሜዳ ነው። ከተደበቁበት ከወጡ በኋላ እኛ በከባድ በታንኮችና በመድፎች እንደበድባለን ያሉበት አካባቢ። ከዛ ወጥተው ለመሸሽ ከመኮሩ ድሮኖች ተዘጋጅተዋል። በድሮን እንጨርሳቸዋለን።
አንድ ሰው ደግሞ የሞተ ካልሆነ በስተቀር አንድ ሰው እንዳይቀር ነበር የተባለው ትእዛዝ የተላለፈው። ለዚህም እንዲያግዝ ምንድነው ታንኮች አልኳችሁ፣ መድፎች አልኳችሁ፣ ድሮኖች አልኳችሁ፣ ከፍተኛ የሆነ ትጥቅና ሎጂስቲክስ በጣም ብዙ የሆነ ሰራዊት አስጠጋ። ከዛ በኋላ ከጠዋቱ 10 ሰዓት ተኩል ሲሆን ጦርነቱ ጀመሩት። እዛ ሸረሪና ሄደው ማለት ነው። ጦርነቱን ጀምረው ቶሎ እያልኩ ነው የሚሄድላቸው ያለሁኝ። ጦርነቱን ጀምረው ከፍተኛ የሆነ መጀመሪያ ሲጀምሩት ሐቃቁን አይደለም የምንነጋገረው ያለነው አድማጮቼ፣ ጥሩ ተሳክቶላቸው ነበር። ምክንያቱም ያልታሰበ ሳደን የሆነ ማጥቃት ነው የፈጸሙባቸው። ከዛ በኋላ ሰራዊቱ ግራ እንደመጋባት አላደለም የሚገባውን ያክል አጸፋ አይመልስም ነበር አርሚ 7። ከዛ በኋላ ተረጋጋ፣ ተከቦ እንደሆነ አወቀ። ምክንያቱም ገና እንደተነሱ ነው እንደዛ የሆነውና ከዛ በኋላ የተለመደችው ቆረጣ ታስታውሷታላችሁ። እቆርጣል እከባለሁ ብሎ የመጣውን ተቆራረጠ። 3-4 ቦታ ላይ ቆረጡ። የከበበውን ሰራዊት 3-4 ቦታ ላይ ቆረጡ። ከዛ በኋላ እየቆረጡ እየከበቡ መደምሰስ፣ እየቆረጡ እየከበቡ መደምሰስ፣ እየቆረጡ እየከበቡ ትልልቆቹ ታንኮቹ፣ መድፎቹ፣ ድሮኖቹ ያሉበት ደግሞ በምን በድሮን ሜዳ ነው። ማንም ይሄ ሁሉ ሰራዊት ማንም አይነ ካውን ብሎ ያ ሁሉ ሰራዊት መሃል ለጥ ያለ አውላላ ሜዳ ላይ ተዘርግፎ የነበረው ደግሞ ምን ሆነ? በድሮን ማነው ለድሮን ለአብይ አህመድ ብቻ የሰጠ? ስንናገር ነበር እኮ ጀነራል ምግቤ ምን ብሎ ነበር? ለድሮንም ጸረ ድሮን አለው፣ ድሮንም ይኖራል፣ ታንክም መድፍም ካለም ለሱም የሚሆን አለው። ከሁሉ በላይ ብሎ ነበር ጀነራል ምግቤ ለነ ብርሃኑ ጁላ እና ሌሎች ጀነራሎቹን የማረከ ማለት ነው። ማርኮ እዚያ ፊልድ ማርሻል ተሰምቶ ታይቶ በማይታወቅ በመላው ዓለም ላይ ምርኮኛ ኢታማጆር ሹም የሆነበት ኢትዮጵያ ውስጥ ነው። ፊልድ ማርሻል የሚል ሽሞት የተሰጠው ኢትዮጵያ ብቻ ነው። ምርኮኛን እንደዚህ አታደርሰውም። ግን ይሄንን ምን ማድረግ እንደሚችል ያውቃሉ። ምን ያህል መቆራረጥ እንደሚችል፣ ምን ያህል መደምሰስ እንደሚችል ያውቃሉ። ግን እንደዚህ ግን በምንም ተአምር አልጠበቁትም። ድሮን ይኖራል ብሎ አልጠበቁም። ይህን ሰራዊት ደግሞ ይህን ሁሉ ተዘጋጅተዋል ብሎ አላሰቡም። አንደር ኢስቲሜት ነው ያደረጉት። እነ ጻድቃንም ያማከሯቸው ምንም የማይሆን ምክር ነው። ሆን ብለው ሳይሆን አይቀርም ነው እንዳውምለው። ጻድቃን ይህን ያህል ምንም ችሎታ የሌለው ሰው ነው እንዴ በወታደራዊ ማነሱም። ምናልባት አብይ አህመድን ለማታለል ብሎ ሊሆን ይችላል። ጠይቀው፣ አብይ አህመድ ጠይቀው፣ በደንብ አድርገህ መርምረው፣ እየጠፈጠፍክ መርምረው። በአንድ እንደዛ ነው የሚያስፈልጉ። በዚህ እድሜው ያንተን ካልሲ ያጥባለሁ ብሎ ከመጣ ቁጭ አርግና እግሬን እጠብያል ከዛ በኋላ እንዲናገር ደግሞ አድርገው ከኋላውን እየጠፈጠፍ ለሁሉም እዛ ያሉ ባንዳዎቹ። ግን እዛ የነበረውን ሰራዊት እንግዲህ አይናችሁ አይ ነው የምላችሁ። እውነቴን የምነግረው በጣም ትልቅ ጥፋት ነው የተሰራው። ትልቅ ውድመት ነው የደረሰው። ብዙ ሰራዊት አልቋል። አብይ አህመድ ደግሞ በሚዲያ ትናገራላችሁ፣ ሰበር ዜና የድል ዜና ብላችሁ ታወራላችሁ ያላቸውን ዝም፣ ማስታወቂያ ሚኒስቴር ዝም፣ የጠቅላይ ሚኒስትሩን ቢሮ ምንም መግለጫ የለም፣ የመንግስት ኮሚኒኬሽን ሚኒስቴር ምንም መግለጫ የለም። እንዲጮሁ የተደረገው ማን ናቸው? የትግራይ ውሾቹ ናቸው። የአብይ ውሾች አለ አይደለም፣ የአብይ አማሮች እያሉ አዲስ አበባ የሚጠሯቸው ያሉት እነሱ ነው እንጂ እንዳልሆኑ እንዳልነበረ አድርጎ ያው ደመሰሳቸው ማለት ነው። መግለጫ አላወጣ ምን አላደረገ። ይታያችሁ እንግዲህ ታስቦ የነበረው ድል አገኘ እንደመሰስ ናቸው እንደዚህ ተብሎ መስቀል አደባባይ ይጥለቀለቃል። ይህንን ቅዳሜና እሑድ ደግሞ አሁን የምንጨርሰው ያለነው በከፍተኛ ደረጃ የድጋፍ ሰልፍ እንዲወጣ ራሱ ግልብጥ ብሎ ይወጣል። ውጡን ብለን በቃ ጥሩምባ እየነፋ ይወጣል። መኪና ያለህን ሁሉ ነገር ውጣና አክብር። ተደመሰሰ በቃ። ከእንግዲህ ወዲህ ጠላታቻችን አባይን ለመድፈር ከግድብ ጋር ለማገናኘት ይፈልጋል። ግድቡ ሸጦታል እኮ አብይ አህመድ። ከግድብ ጋር ግን ለማገናኘት ይፈልጋል። ግን አሁን ምንድነው የደረሰው? ዝርዝሩ እናዳምጠው።